go. Hey. So, is it? ባንቺ ጉዳይ ልባል ፋራው ቤዚቲ ታይ ማን ነው ባንቺ ነው ታይ ለምን እንደ ፊልም ላይ አትተውኝ? የእንድ ፊልም አታይም? አንዳንዴ እንደ ፊልም ማርያም ወና አሪፋለ ለሷ አንዳንዳባ አራባላቸው በረፍ እንኳን እንዲህ ብላት እንዲሁን ፊልም እየሰራችብን ነው። አንሷ አንዳባ አንተ በእናትህ አርፈህ ቁጥበል። እሺ እንትን አትበል። ልክ እንዳላሳየው አጉልን ጣጥባት ደስ ይለኛል። ሰማሽኝ አይደል? እንድን በሰቀለ እንድን ከፀጉር ጋር ባጋጠመ አይደለም። እሺ ቲቲ ወይኔ ማን ይወጥ ስለተገላበጠ አይደለም። አንሷ አንዳባ ማይ ፋሚሊ ዶች አንሷ አንዳባ ያራዳ ልጅ ቅዱስ እንዴና ልጅ ሲፈጥሩ አይመችም። ግልርዳ ሞኮዲት እንደማያረጋው በላቸው ቃለ ማለት በላቸው ትለው እንጂ እኮ ትወደኛለች። አንቺ ኧረ ዋትን እዛ ጣየው እባክሽ። ቆይ እዚሁ ልጠይቀው። ዝም ብለህ ስታያት አይነ ውሃው አይናገርም እንደምትወደኝ? ምን አልከኝ? የሰው ልጆች ግን እንመኛለን። አንተ ስማምቦል በጣም ነው የምንመኘው የሰው ልጆች ስንባል፣ ግን በጣም ማይገኝ ነገር ማይሆን እኮ ነው ማይፈጠር ተአምር እንመኛለን። ከት በቃ ቤዚቾ ከት በቃ አሁን እንዴት እንደሚያምር ማርያም ቹቻ እያራዳለች። ዳጊ ቀብረራላ ላላለ እኛ ምን ችግር ምን ቀብረሪ ምንድነው? ወይኔ ልጅ ግን ሞት በአይፎን ቀበሩኝ። አይተሻል? ዙም ሲያደርግ እኮ አያረግም። ይሄ ደርቋል። እኮ የደረቀ ስልክ ነው። እንኳን ዙም ማድረግ ቀርቶ ማለት ነው። ቢቱ የኔ ወድ ቆይ አንተ ሰማኝ በላቸው። አሁን በቲክቶክ ላይቭ የሰራው ራሱ አይፎን አይገዛም? ለምን አይፎን አገዛም? ለራሰ ብዬ አይደለም። ኧረ እባክህ እውነት በልስ ያራዳ ልጅ ነካሻት ነው። በያ ወይ የኔ አባት ናቺ የልጅ ሀብታም ኤላዬ አይዞ ኧረ አንተ አይፎንን አትግዛና ዝም ብለህ የልጅ ሀብታም ሲባል ሳቅ። በአይፎን ቅበሩኝ በል አንተ። ሄሎ ምን ማለት ነው እንዴ? ሚውት ማድረግ ትችያለሽ። እሺ እኔ ተደበረሽ ማለት ነው። አቤት የኔ ጌታ እንዳትረሳት። እሺ ምናምን ቲክቶክ እንዳታቋርጥ ወይ እንዴት? እኔ እኮ በቀደም ስትነግሪኝ እኮ አላመንኩም እኮ ፎሎወርሽ ዳኒ ቴንክ ዩ። እሺ ለኮፒንጉ ዳጊ ወይ ቢቱ የኔ ውድ ሰሞኑን ከችላለሁ ፒስ ላይ ይቀበልሻል። የኔ አባት እንዳታ መኖሬ ባንቺ ነው ቤዚቲ ታይ መኖሬ ባንቺ። አይ ዳጊ ምን አባቴ ላድርግ? ምን ነው ደህና ነህ ዳጊ? ኧረ እኔ ደህና ነኝ። ምን አስሬ ደህና ነኝ ምናምን አትበሉ። ሰው እዚህ ባንቺ ጉዳይ ልባል ፋራው ሰው እዚህ ቤዚቲ እስቲ ተንቀሳቀሽ። የምሰማው ሁሉ ነገር አበደ ቅዱስ ከነፈላት ነው ባገር ምን አይተው ይስጠኝ። ወይኔ ፈራው ወይኔ ልግባ በእናትህ ባንቺ ጉዳይ ልባል ፋራ ገሙ ምን ሊጠቅመኝ ቢሉ አራዳው ቹቻ እኮ ዘፈን ልዘፍን ነው ቀኑብሽን ይዛ የመጣችሁ ልከፍት። ቤዛ ግን የሆነች ፎንጋ ነገር ነች። ፍቅር አይገባትም። እኔ
ልጅ ሞራል ቢሰጠኝ የት በደረስኩበት። እኔ እዚህ አታገኝም ነበር። የዳግም ሞራል ምን ሊጠቅመኝ ቢሉ አራዳው። ሰላም ሰላም ሰላም! ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? ውድና የተከበራችሁ የአፍላ ፍቅር ተከታታዮች እንደምን አላችሁ? እንግዲህ ዛሬም እንግዲህ ተወዳጅ የሆነው የአፍላ ፍቅር ድራማ እንግዲህ ተለቋል ማለት ነው። ክፍል 20 ተለቋል ማለት ነው። እንግዲህ አፍላ ፍቅር በጣም ተወዳጅ የሆነ የሀገራችን ምርጥ ፊልም ነው ማለት ነው፣ ድራማ ነው ማለት ነው። እንዲሁም እንግዲህ አፍላ ፍቅር በጣም በተለያዩ ተዋናያኖች የተሞሉ በጣም በፍቅር ግሩፓቸው በጣም ደስ በሚልና በሚያስቀና መልኩ እየታየ ይገኛል ማለት ነው። ውድና የተከበራችሁ ቤተሰቦቼ እንግዲህ አፍላ ፍቅር ድራማ እንግዲህ በጣም በሚያሳዝን ሁኔታ አንዳንድ ነገሮችም እየተፈጠሩ ይገኛሉ ማለት ነው። እሱም ደግሞ እንግዲህ በቀስቴና በቅዱሴ መሃል እንግዲህ ትልቅ ነገር እንደተፈጠረ ሁላችንም እናውቃለን ማለት ነው። ይህ ነገር ደግሞ እንግዲህ ቀስቴ ያው ፎንቃውን ቹቻዬን እና በፊዮሪ መሃል ነው ይህ ነገር እየተፈጠረ ያለው ማለት ነው። እንግዲህ ቀስቴና ቹቻዬ አንድ ላይ በነበሩበት ሰዓት እንዲሁም ሄሉ በነበሩበት ሰዓት እንግዲህ አብረው በሚሉ ሰዓት ሌላም ችግር ተፈጥሯል። ምክንያቱም ፊዮሪና ቹቻ አንድ ላይ ሆነው በጣም ሌላ ነገር እየተፈጠረ ነበር በማለት እንግዲህ ሄሉ ስትነግረው እሱም ደግሞ እንግዲህ ማን አባቷ ነች ፊዮሪ ደግሞ እሷ ማነች በማለት ሲጠይቃትም አይተናል ማለት ነው። እሱም ደግሞ ያው ቹቻዬ ለመናገር አላሰበችም። እባክህ ተወን ከዚህም በኋላ እረፍ ምናምን ስትለውም እሱ ግን ምንም ነው መስማት የማይችለው ማለት ነው። ምክንያቱም በፎንቃ የመጣውን እስከ መጨረሻ ጥግ ድረስ እንደመጋፈጥ ብሎ ቃል ስለገባላት በዛ ምክንያትም እንግዲህ ቤዛም ደግሞ ባክሽ ነይ እንሂድ በቃ ምናምን ብላ እንግዲህ ይዛቸው ሄዳለች ማለት ነው። እንዲሁም ደግሞ በአባቷ ምላለች ቤዛ በአባቷ ምላ ምንም ነገር ከማድረግ ወደኋላ እንደማትልም እናውቃለን ማለት ነው። ነገር ግን በአባዬ ምዬ ምንም እንደማላደርግ እያወቃችሁ ነገር ግን ሄሉና ቹቻ እባካችሁ አንድ ነገር ቃል ግቡልኝ። እሱን ነገር የማታደርጉልኝ ከሆነ ከዚህን በኋላ መሸኛዬን ይዤ ከዚህ ሀገር ውልቅ ብዬ ነው የምሄድላችሁ ስትል ማስፈራርታቸዋለች። እሱንም ደግሞ እንግዲህ ሄሉና ቹቻ በምን አገናኛችሁ ለምትሉኝ እንግዲህ ሚኪያስና አቡሻ እንግዲህ በጣም ፍቅር የሆኑ አብሮ አደግ ወንድም ተባብለው የሚጠራሩ አንድ ቤት የሚኖሩ ናቸው ማለት ነው። ነገር ግን ይሄ ፍቅራቸው ደግሞ በሄሉና ሂዊ ምክንያት እንግዲህ ይሄ ነገር ሊቋረጥም ችሏል ማለት ነው። ነገር ግን በዚህ ምክንያት ደግሞ እሷም በፊዮሪ ምክንያት ሄሉም ደግሞ በቹቹ ምክንያት ነው እንግዲህ ይሄ ነገር ከፍቅረኞቻቸው ጋር ሊጋጭ የቻለው ማለት ነው። እሱን ነገር ደግሞ እንዲያቆሙ ቃል አስገብታቸዋለች። ቹቻም ደግሞ ከፊዮሪ ጋር በምንም ምክንያት በጸብ ምክንያት ምንም አይነት ነገር እንደማይፈጠር ቃል ገብታላታለች ማለት ነው። ነገር ግን እንግዲህ ቹቻ መቼም የሚያርማት አይመስለኝም ማለት ነው። ምክንያቱም ፊዮሪ እስከ መጨረሻው እጋፈጣለሁ፣ ምክንያቱም የንጹህ ደም ፈሶ ወደኋላ እምልበት ምንም አይነት ምክንያት የለም ብላለች። እሱም ደግሞ ቅዱሴ በእሷ ምክንያት ይህን ሁሉ ነገር እንደተጋፈጠም አይተናል ማለት ነው። ነገር ግን እሱ ለእሷ ይህን ያክል መስዋዕትነት ከፍሎ እሷ ደግሞ ምንም ዝም እንደማትል እኔ ፊዮሪ ነኝ አሳይሃለሁ ብለዋለች ቀስቴንም ማለት ነው። ቀስቴም ደግሞ አንቺ ነሽ ፊዮሪ የምትባየው አንቺ ምጥምጥ ሲላትም ማንን እንደምታናገር ያወቀ አይመስለኝም። እኔ እኮ ፊዮሪ ነኝ፣ ስለዚህ አሳይሃለሁ፣ በቀላሉ የምንላቀቅ እንዳይመስልክ፣ ከማን ጋር እየተጋፈጥክ እንደሆነ አልገባህም ስትለውም እሱም ደግሞ እንግዲህ እንደዛ ከምታስቢ ከሆነ አንቺንም ያ ውርጋጥ ጓደኛሽንም እንግዲህ ከምድረ ገጽ ነው ማጠፋችሁ ብሏታል ማለት ነው። እሷም ደግሞ ማን እኔ ፊዮሪ እንደዚህ ልትናገረኝ አትችልም፣ ማን እንደሆንኩ ያወቅ አይመስለኝም ብላ እንግዲህ ስታስፈራራቸው እንግዲህ ሄለንም ደግሞ ህዊም ደግሞ እንግዲህ እሷም ደግሞ እባክሽ ፊዮሪ ሌላ ነገር ውስጥ አትቢ ብላ እንግዲህ በጣም እንደምትፈራ እንግዲህ በመፍራቷም ነው እንግዲህ ደንባሪት ብለው የሚጠሯት ማለት ነው። እሷ እንግዲህ ይዛ ትሄዳለች ማለት ነው። መቼም አንላቀቅም ስትልም ነግረዋለች። ቀስቴም ደግሞ እንግዲህ ራሱን ተቆጣጥሮ ነው ያቆመው ማለት ነው። በዛ መሀልም እንግዲህ እነሱ ደግሞ የቲቸር በቃሉ ወንድም ቅዱሴ እንደሆነም እናውቃለን። በዛ ምክንያት ደግሞ ቲቸር ሴቷ መምህርም እንግዲህ ስለዛ ጉዳይ በቀላሉ እንደማትለቃቸውና ማጣራት እንዳለባትም ደግሞ እየተናገረችም ሰምተናል ማለት ነው። እሱንም ደግሞ ቦቸራ
ቦቸራ እንግዲህ የነ አቡሻ በስት ጓደኛቸው ነው ማለት ነው። እዛ ሻይ ቡና የሚሰራው ልጅ ማለት ነው። እሱም ደግሞ እንግዲህ ልታጣራው ስትሞክር ይሄን ነገር ሁሉ ሊዳርግ የቻለው በዛ ቅዱስ ምክንያት ነው ብሎ ሲናገርም ቅዱስ ማለት የበቃሉ ወንድም ነው አይደል ሲልም ወይኔ ቦቸራ ሌላ ነገር እንትን አልኩ በማለት እንግዲህ እሱም ደግሞ አዎ ሲልም ስለዚህ ስለ ቅዱስን ማን እንደደበደበው ይህ ማለት እነ ቤዛም ያውቃሉ ማለት ነው። ስለዚህ ይሄን ነገር በቀላሉ መተው የለብንም ማጣራት አለብን በማለትም እንግዲህ እሷም ስትገልጽ አይተናል ማለት ነው። ውድ ቤተሰቦችዬ እንግዲህ ይሄ ነገር በጣም እየከረረም ይገኛል። ፊዮሪም ደግሞ እንግዲህ ማቆም እንደማትችል ነው እየተረዳን ያለ ነው። እንግዲህ በሌላ በኩልም ደግሞ ስንሄድም እንግዲህ ቹቻዬ አቁማለች ማለት ነው። ቹቻ በቀሏን አቁማለች። ነገር ግን እኔ ባቆም ቀስቴ የሚያቆም ይመስልሻል ስትልም ለቤዛም ስትነግራት ሰምተናል ማለት ነው። ቤዛም ደግሞ እሺ ካልሆነ እኔ ላናግረው ብላ ስጠይቅም እሱም መቼም ነው የማይሆነው፣ ምክንያቱም ቀስቴ ምንም ብትዩ ምንም ነው የማይሰማሽ ከኔ በላይ አታውቂውም በማለትም እንግዲህ ነግራታለች ማለት ነው። እንግዲህ እሺ ካልሆነ ቅዱስን ላናግረው ስትልም ስለ ቅዱስም እንደዚህ ብለሽው እንዳቆመ ካወቀ ቀስቴ ሌላ ነገር ነው የሚለው በማለትም እንግዲህ በጣም ውዝግብግብ አድርጋባታለች ማለት ነው። በሌላ በኩል እንግዲህ ጸጋ በሌላ ሴራ እንግዲህ እየተከተለቻቸው ትገኛለች ማለት ነው። እነሱ በሚደባደቡ ሰዓት እንግዲህ ጸጋ ከኋላ ሁና ቪዲዮ መቅረጿን አላቆመችም ማለት ነው። እሱን ቪዲዮም ደግሞ ለያሬድ አሳይተዋለች ማለት ነው። ነገር ግን በጸባቸው ምክንያት ከዚህም በኋላ እኔን ካንተ በጣም ከምንዋደድ ጓደኝነታችን እሷ አስቁማን የለ። ስለዚህ ስለ ፍቅረኛ ስለ ቤዛ የብጭን ደህንነት የምትጨነቅ ከሆነ ስለ ደህንነቷ የምትጨነቅ ከሆነ ከቹቻ ጋር አራርቃት በማለትም እንግዲህ ሌላ ሴራ ጠንሳለች ማለት ነው። እሱ ደግሞ እሱ መቼም አይሆንም፣ ምንድነው ግን አንቺ ለምንድነው አርፈሽ የማትቀመጭ ሲልም እሷም ደግሞ እንግዲህ ለራስህ ብዬ ነው ምንም ያን ያክል እኔ እናንተ አሁን አንድ ላይ ባንሆንም ነገር ግን በድሮ ፍቅራችን ሲባል እንግዲህ እኔ ላንተ መቼም መጥፎ ነገር እንደማላስብ ታውቃለህ በማለትም እንግዲህ ልቡን ለመውሰድ እንግዲህ እየተከተለችም እንዳለችም እናውቃለን ማለት ነው። ነገር ግን ያሬድ እሱን ነገር ተከትሎ እሷን አምኖ ያደርገዋል ወይስ አያደርገውም የሚለውን እንግዲህ አብረን የምናየው ይሆናል ማለት ነው። ውድ ቤተሰቦችዬ እንግዲህ እሱም ደግሞ እቺ ምጥምጥ እቺ መርዝ ምንድን ነው ምን ለማድረግ ፈልጋ ነው እያለም እንግዲህ ጥርጣሬ ውስጥ ምን እንደገባ አውቀናል። ያሬድ ይሄንን ነገር ማድረግ የለበትም ነው እኔ የምለው ማለት ነው በእኔ በኩል። እንግዲህ በእናንተ ደግሞ ምን እንደሚደረግ አላቅም ማለት ነው። እና ውድ ቤተሰቦቼ አፍላ ፍቅር ድራማ በትንሹ ይሄን ይመስላል ማለት ነው። እንግዲህ በሚቀጥለው ክፍል እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።